ሰላም ጤና ይስጥልኝ ውዶች ማሮቼ፣ ሰላም ናችሁ? ሰላም ሁሉ መልካም ነው። ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ክብረ ድንግል ማርያም ልጁ እንግዲህ ዛሬ በጣም ተናድጄ አዝኜ የመጣሁበት አንድ ነገር አለ። እህቶቻችን ከሌሎቻችን እየተማርን አይደለም፣ ራሳችን እያጠፋን ነው። ራሳችን የምናጠፋውም ደግሞ ትልቁ መንገድ በወንዶች ነው። ወንዶች ራሳችን የማጥፊያ ምክንያት ሊሆኑን አይገቡም። ከህይወታችን ማውጣት ነው እንጂ ወንዶች ከዱን ብለን ራሳችን ማጥፋት የለብንም። ምክንያቱም ነገ ህይወት ሌላ ነው። ህይወት አዲስ ነው። ህይወት ይቀጥላል። ስለዚህ ትልቁ የሽንፈቶች ሽንፈት የውድቀት ውድቀት ተሸንፎ እጅ ሰጥቶ ራስን ማጥፋት ነው። ራሳችን አናጥፋ እህቶቼ። ባለፈው አንዲት እህታችን ራሷን አጥፍታለች። ቦታ ሸጣ ብዙ ነገር አድርጋለት አመታው፣ ግን እሱ ከርቷት ራሷን አጥፍታለች። ይሄ ነገር መሆን የለበትም። ውድ እህቶቼ እንጠንቀቅ፣ ራሳችንን እንጠብቅ። ስለዚህ ውዶቼ ማሮቼ ማለት ነው በምንም ምክንያት በምንም ነገር ይሁን በብዙ ምክንያቶች ልንከዳ እንችላለን። በብዙ ነገሮች ወንዶች ሊከዱን ይችላሉ። ወንዶች በአሁኑ ሰዓት ላይ ድሮ እናቶቻችን ሲያገቡ ብዙ ኃላፊነቱን ወስደው የሚያገቧቸው ወንዶች ነበሩ። ብዙ ነገሮችን ችለው የሚያገቧቸው ወንዶች ነበሩ። ግን ያ ነገር አሁን ላይ ቀርና ተገላቢጦሽ ሆነና ሴቶች ችለን ማግባት ጀምረናል። ሴቶች ለወንዶች መስዋዕትነት መክፈል ጀምረናል። ሴቶች ለወንዶች ብዙ ነገር ማድረግ ጀምረናል። ይሄም ደግሞ ዋጋ እያስከተልን ነው በህይወታችን ላይ። አንዳንዶች ወንዶች በራሳቸው እጅ ብሯን ትጠይቀናለች ሲሉ በራሳቸው እጅ ይገሉናል። አንዳንዶች ወንዶች ደግሞ በራሳችን እንድንሞት ያደርጋሉ። በዚህም አለ በዛ ግን ለእኛ ህይወት መጥፋትም ሆነ ለእኛ ውድቀት ትልቁ ምክንያቶች ወንዶች ናቸው። እኛ እናምናለን፣ እነሱ ይከዱናል። እኛ እናረግላቸዋለን፣ እነሱ ከኋላ ሌላ ይደርባሉ። እና አንዲት እህታችንም ብዙ ነገር በጣም የሚያሳዝን ነው። ሁላችሁም አይታችሁት ሊሆን ይችላል። ኢትዮጵያ ያላትን ቦታ ሸጣ ወደ ዱባይ አምታው፣ ዱባይ ከመጣ በኋላ አንድ ላይ ሲኖሩ አረገዘች። ልጅቷም አርግዛ በጣም የሚያሳዝነው አርግዛ ማስወጣት ስለማይቻል ማስወጣት ፈልጋ ነበር። ራስ ማጥፋት በወንጀል ነው እንግዲህ እንደ ኢትዮጵያ አይደለም ህጉ፣ አበቀለ ነው። ወደ ሀገሯ ገባች። አገሯም ገብታ ግን እንደጠበቀችው አላገኘም። እሱም ከዳት፣ እሷም ራሷን አጠፋች። ነፍሰ ጡር ሚስቱ ራሷን አጠፋች። ከወለደች በኋላ ይሁን እንደዚህ። ለማንኛውም በጣም የሚያሳዝን ታሪክ ነው። ታሪኩ ራሷን አጠፋች። ይሄ ነገር ከወለደች በኋላ ህፃኑ እንግዲህ ያላሳዳጊ ቀረ ማለት ነው። እና ወንዶችን ብላችሁ ከቤተሰቦቻችሁ ከእናታችሁ ከአባታችሁ የምትለያዩ ልጆች አላችሁ። ለወንዶች ብላችሁ ቤተሰቦቻችሁን በቃ ዘመዶቻችሁን የምታጡ ልጆች አላችሁ። ስለዚህ ለወንድ ብለን እኔ ለባሌ ብዬ እናቴ ማለት አልፈልግም። ለምን ባሌ ባዕድ ነው፣ እናቴ ግን እናቴ ነች። ለወንድ ብዬ ዘመዶች ማለት አልፈልግም። ለምን በአሁኑ ሰዓት ወንዶች ምንም ጥሩ ወንዶች የሚባሉ ወንዶች የሉም። 100% ስናገር ጥሩ ወንዶች የሚባሉ ወንዶች የሉም። በተለይ ሚስቶቻቸውን አረብ ሀገር ላይ የሚልኩ ወንዶች እሷ ትላክ፣ እሷ ትቃጠል፣ እሷ ብዙ መስዋዕትነት ትክፈል። እነሱ ግን ያንን ብር እንደ መዝናኛና በቃ እንዴትም አርገሽ አንጪው፣ እንዴትም አርገሽ ትላኪላቸው፣ ምንም ነገር አመመኝ ብለሽ ንገሪያቸው፣ አይረዱሽም። የሚያዩት ገንዘብሽን ብቻ ነው። የገንዘብሽን ብዛት ምን ያህል ነው ደሞዟ እንዴት ነው ቀነስ አርገሽ ትልኪ፣ ምንድነው የተፈጠረው ችግር ነው እንጂ የምትባየው እያመማት ነው የምትሰራው፣ የደከማት ነው የምትሰራው አይሉሽም። ስለዚህ ወንዶችን እንደ ሸቀጥ በገንዘባችን ከምንገዛ ይልቅ እግዚአብሔር እንደ ሸቀጥ እየተገዙ ነው በአሁኑ ሰዓት ወንዶች ማለት ነው። እንደ ሸቀጥ ገዝተናቸው በህይወታችን ላይ አደጋ ከሚጥሉብን ይልቅ አሁን ላይ ክቡር ጠቅላይ ሚኒስትራችን ፌስታል ይወገድ ብሎ የለ አይደለ? እና እንደ ፌስታል ከልባችሁም ከህይወታችሁም አስወግዷቸው። መጥፎ ወንዶችን ከሴት ልጅ ብር የሚፈልጉ ወንዶችን እንደ ኢትዮጵያ ላይ አያስፈልግም ተብሎ እንደተጣለው ፌስታል ከህይወታችሁም ከልባችሁም እንደው አይናችሁ ላይም ራሱ ምንም የማታዩበት ቦታ አስወግዷቸው። እንደዛ አይነት ወንዶችን አስወግዱ እንጂ ራሳችሁን ህይወታችሁን አትቅጠፉ በምንም ምክንያት። ማን ሊላው ብላችሁ ለማን መደሰቻ ለመሆን። እሱ እኮ አንቺ ራስሽን ያጠፋሽ ምንም ችግር የለም ይኖራል። እሱም አንቺን ቢገልሽ ምንም ጣጣ የለም። እድሜ ለእስር ቤት የተወሰነ ጊዜ ይታሰራል። ሙያ ይማራል። ሽመና ነው እስር ቤት የሚማሩት አለ። የተለያዩ ሽመና ሙያዎች፣ የተለያዩ የእጅ ስራ ሙያዎች ይማራሉ። ፎርስ ወስደው ይወጣሉ። ነገ ቁጭ ብሎ የሚሰራበትን ስራ ተምሮ ነው የሚወጣው እንጂ ወይኔ የሞት ፍርድ ወይኔ የአካል ጉዳት ፍርድ አይፈርድበትም። ግን የተጎዳሽው ማነሽ? አንቺ ነሽ። እሱም ገደረሽ፣ አንቺ ሞትሽ
ተጎጂው አንቺ ነሽ። ስለዚህ እሱ ከገደልሽ የተወሰነ ይታሰራል። ሙያ ተምሮ ሰልጥኖ አምሮበት ወፍሮ ይወጣል። አለቀ። አንቺ ሞትሽ። አንቺም ራሽን ካጠፋሽ እሱ ከምንም ነፃ ነው። ራሷን አጠፋች ነው እንጂ እየተባልሽ አንቺ የምትታሚው እሱ ምንም የጎደልበት ነገር የለም። ይኖራል፣ በሁለቱም ይኖራል። ግን ከሁለቱም ነገር ራሳችንን ለመጠበቅ ለወንዶች ብር አንላክ እህቶች። ይሄ ቁም ነገር የምነግራችሁ ነገር ማለት ነው። ለወንዶች ብር አንላክ። ለባላችን ብር ስንልክ እየቆጠብን ቢከዳኝ ነገ ራሴን የማጽናናበት ብር መኖር አለበት። እኔ የልጆች አባት ባሌ ቢከዳኝ ብዬ የምቆጥበው ነገር አለ ስነግራችሁ ማለት ነው። ለምን ባዕድ ነው። ከሌሎቹ ወንዶች የሚሻልበት ምንም ምክንያት የለም። አብዛኞቹ ወንዶች ምንም የምናየው ነገር የሚያስደስት ነገር አለ፣ የሚያስተምር ነገር አለ የምናየው ነገር። ስለዚህ የኔ ብቀየር ነገ እናቴን ብር ስጪ ልላት ነው። ባሌን እየረዳ ነገ እናቴን ገንዘብ ስጪኝ፣ ገንዘብ ቸግሮኛል ማለት የለብኝም አይደለ? ስለዚህ ይሄ ሁሉ ነገር ከመሆኑ በፊት ግን ገንዘቤን መያዝ፣ መቆጠብ፣ ከሱ የብዙ አይነት ለውጦች ሳይ ቶሎ ብዬ ማቆም። የንግግር ለውጥ ያስታውቃል። የሆነ ነገር ስትናገሩት ቆጣ የሚል ከሆነ እኔ ባሌን በብዙ ነገሮች እየፈተንኩት ነው። የቃላት ለውጥ አይቻለሁ። የሆነ የመቆጣት ስንቆጣ የሆነ ነገር ግልፍ ብለን ስንናገር በቃቻው ባትሪ ሊዘጋ ነው። ብዙ አይነት ሲስተሞች ይመጣሉ። ደዋይ አንቺ ብቻ ትሆኛለሽ። የሆነ ሰዓት ላይ ሲቀየሩብሽ ወንዶች ደዋይ አንቺ ብቻ ትሆኛለሽ። በዛን ጊዜ መንቃት አለብሽ። በዛን ጊዜ መጠንቀቅ አለብሽ። ገንዘብሽን የጠፋው ጠፍቷል፣ ያለፈው ግን አሁን ያለውን እጅሽ ላይ ሴት በአንቺ አካውንት ቢቀመጥ ምንም ኃጢአት የለውም። በእናትሽ አካውንት ቢቀመጥ ምንም ኃጢአት የለውም። ባልሽ ከሚበላው በአዱ ባልሽ በልቶት ከሚገልሽና ከሚክድሽ እናትሽ በልታሽ እናቴ በላችኝ ብለሽ እናሽን ብከሽ ይሻላል። ለምን? እሱ ይገልሻል፣ እናትሽ ግን አገልሽ። እሱ በአንቺ ላይ ሌላ ይደርባል፣ እናትሽ ግን ምንም ቢሆን ምንም አታውሽም። ስለዚህ ውዶቼ፣ ውድ ቅመሞች፣ እራሳችንን ለወንድ ብለን የምናጠፋበት ጊዜ ረፍዷል። እራሳችንን ለወንድ ብለን እራሳችንን የምንጎዳበት ጊዜ አለፈ። በቃ አሁን አዲስ ህይወት እንጀምር። አለፈ። ወንዶች ከኖረ ተከብሮ ከኖረ አክብረሹ ትኖሪያለሽ። ከተከበረ ካልተከበረ ደግሞ ክቡር ጠቅላይ ሚኒስቴራችን ከኢትዮጵያ ይወገድ እንዳሉት ፌስታል ከልብሽ ታስወግጀዋለሽ። የማይረባን ወንድ ከልብሽ ታስወግጀዋለሽ። አንዳንድ ወንዶች ባለ ሄደ ምናምን ብላችሁ አታለቃቅሱ። ሄደ ብላችሁ አታለቃቅሱ። በሄደ እግሩ ይሄድ ጥርቅ ይበል። አሮጌ ዕቃና የማይጠቅም ዕቃ አይጠቅምም ካልተጣለ በስተቀረ ሰፈርም ያቆሽሻል። እንደዛ ነው። የሴትን ብር እየበሉ አንዷ ጋር የሚልከሰከሱ ሰዎች እንደ ኢትዮጵያ ፌስታልና እንደ አሮጌ ዕቃ ስለሆኑ ግድ ባርጌጅ ውስጥ መጣል አለባቸው። ቆሻሻ ዕቃ ውስጥ መጣል አለባቸው። እነሱን ቆሻሻ ውስጥ መጣል ነው እንጂ ህይወታችንን ማጣት ራሳችንን መግደልም ሆነ ማነቅ በፍጹም የለብንም። ለወንድ ብለን ራሳችንን መግደል ህይወትን የመሰለች ክቡር ነፍሳችንን ከስጋችን የመለየት ስልጣን የለን። ስለዚህ በምድር ሳይደላን በሰማይም ደግሞ በነፍሳችን ላይ ትልቅ ነገር ትልቅ በደል ነፍሳችን ላይ መፈጸም የለብንም። የትኛውም ሃይማኖት የትኛውም እምነት ራሳችሁን አጥፉ የሚል የለም፣ ሀራም ነው። ስለዚህ ራሳችሁን አታጥፉ። ሊያጠፋችሁ ያሰበውን ሰው ቀድማችሁ አጥፉት እንጂ ራሳችሁን አታጥፉ። ውዱ እህቶቼ ራሳችሁን ጠብቁ። ወንድና ቆሻሻ ዕቃ ወደ ፌስታልና ቆሻሻ ዕቃ ወደ ባርጌጅ እየተባለ ነው ስለማይጠቅሙ ማለት ነው። ስለዚህ የሴትን ገንዘብ በሴት ላይ በተለይ አረብ ሀገር ሰርታ የምታኖራችሁ ተኝታችሁ የምትሉ ወንዶች አረብ ሀገር ሰርታ ገንዘቧን እየላከች እናንተ የምትደርቡ ብዙ ነገር ሞራል የሚነካ ቃል የምትናገሩ ወንዶች አታስፈልጉም። ያው እንግዲህ መንግስት በፌስታል ላይ ውሳኔ እንደወሰነ እኛም ደግሞ በወንዶች ላይ ውሳኔ እንወስናለን እንጂ እህቶቼ ራስ ማጥፋት አቁሙ። ቆም ብላችሁ አስቡ። ቢያንስ ልበቀልም ካልሽ እኮ የአንድ ወር ደሞዝሽ እሱን ለመበቀል በቂሽ ነው። አንቺ ከምትቦቺ የአንድ ወር ደሞዝሽ እሱን ለመበቀል በቂሽ ነው፣ ከበቂ በላይ ማለት ነው። ስለዚህ ግደሉት እያልኳችሁ ሳይሆን ራሳችሁን ከምታጠፉ ጅብ ከሚበላ በልተህ ተቀደስ ይላል የሀገራችን ሰው። ጅብ ከሚበላ በልተህ ተቀደስ ይላል። ከገባችሁ ይግባችሁ፣ ካልገባችሁ ደግሞ ቀጥሉበት። ራሳችሁን ግን
ከሌሞተ እንደዚህ ከተከርቷት እንደዚህ ከሆነ እየተባለ እየተባባሰ እየባሰ ስለመጣ ይህን ነገር ቆጠብ አድርጎ እህቶቼ። ብር እንዴት እንደምናገኛት እኛና እናንተ እንተዋወቃለን፣ እንዴት እንደምናገኛት ብሯ ማለት ነው። ስለዚህ እወቁበት።